መንፈስ ቅዱስ እንዳስተምራቸው የተናገረኝ ስለ ጥርጣሬ መንፈስ ነው። አጋንንት በምድር ላይ በተለይ በአማኝ ሕይወት የሚጠቀመው ትልቁ መሳሪያ ትልቁ ጥርጣሬ። በየትኛውም ሁኔታ ውስጥ ብትሆኑ እግዚአብሔር ለተናገራችሁ ነገር ልባችሁ መጠራጠር በጀመረበት በዛችሁ ቅጽበት እግዚአብሔርን ነው ከስራችሁ የምታርቁት። በደንብ ስሙኝ። እዚህ በየትኛውም ሁኔታ እግዚአብሔር ለተናገራችሁ ነገር ልባችሁ ከተጠራጠረ እግዚአብሔር እጁን አያስገባ። መንፈስ ቅዱስ እንዳስተምራቸው የተናገረኝ ስለ ጥርጣሬ መንፈስ ነው። የጥርጣሬ መንፈስ ምን ያክል ፓወርፉል እንደሆነ ምን ማለት እንደሆነ ከባይብል አስተምራቸዋል። መጽሐፍ ቅዱሳችሁን ከያዛችሁ ያዕቆብ መጽሐፍ ምዕራፍ 1 ቁጥር 6 ያዕቆብ ምዕራፍ 1 ቁጥር 6 ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህር ማዕበልን ይመስላልና ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። ለሚወላውል በሁለት ሐሳብ ላለ ሰው ለዚያ ሰው አንዳች ከጌታ የሚያገኝ እንዳይመስለው። ማንም ሳይጠራጠር ምን ቢል ነው ያላችሁ? ቢለምን በሉ እስቲ። ቢለምን ማለት ስለ ልመና አይደለም፣ ስለ መጠየቅ ነው የሚያወራው። ለምኑ ይሰጣችኋል የሚለው ይኸውላችሁ አስክ ሲክ ኖክ ነው አይደል? ለምኑ ፈልጉ አንኳኩ የሚለው ለምኑ የሚለው እንግሊዘኛው አስክ ነው፣ ጠይቁ፣ መጠየቅን ነው የሚያወራው። ከኔ ጋር ናችሁ? ኢየሱስ ጌታ ነው። አንድ ሁለት ስክሪፕቸር ልጨምርላችሁ። ማቴዎስ 21 ከ18 እስከ 22 በማለዳም ወደ ከተማ ሲመለስ ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠልም ብቻ በቀር ምንም አላገኘባትምና ለዘላለሙ ፍሬ አይገኝብሽ አላት። በለሲቱንም ያን ጊዜ ደረቀች። ደቀ መዛሙርቱ ይህንን አይተው በለሲቱ ያን ጊዜ እንዴት ደረቀች ብለው ተደነቁ። ኢየሱስም መልሶ እውነት እውነት እላችኋለሁ እምነት ቢኖራችሁ ባትጠራጠሩ በበለሲቱ እንደሆነባት ብቻ አታደርጉም። ነገር ግን ይህ ተራራ እንኳን ተነቅለ ወደ ባህር ተወርወር ብትሉት ይሆናል። አምናችሁ በጸሎት የምትለምኑት ሁሉ ትቀበላላችሁ አላቸው። ሰምታችኋል? በልባችሁ ሳትጠራጠሩ ነው የሚለው። አንድ የመጨረሻ ልጨምርላችሁ በደንብ እንዲገባችሁ ስለፈለኩ ነው። ሁለተኛ ቆሮንቶስ 5 ከ6 እስከ 8 እንግዲህ ሁል ጊዜ ታምነን በእምነት እንጂ በማየት አንመላለስምና። በምን አንመላለስም? በሥጋ ስናደርግ ከጌታ ተለይተን በስደት እንዳለን የምናውቅ ከሆንን ታምነናል። ይልቁንም ከሥጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል። ምንድን ያለው? ከሥጋ ተለይተን በጌታ ነገር ማደር ደስ ይለናል። ከሥጋዊ ስራ ከጥርጣሬ ራሳችንን ሰፓሬት አድርገን በጌታ ውስጥ መሰወር ደስ ይለናል አለ። ለምን እንደሆነ ነግራችኋለሁ። ስለ ጥርጣሬ ሳወራችሁ ይሄ ሰዎችን የምትጠራጠሩበትን አይደለም መላችሁ። ገብቷችኋል አይደለ? ጌታ ኢየሱስ ስለዚህ ነገር ሲያወራ እንደ እባብ ብልህ እንደ እርግብ የዋህ ሁኑ ነው አይደል ያለው? የዋህነትን ሲያወራ ስለ መልካምነት ሃርምፉል አለመሆንን ነው የሚያወራው። ለማንም ሰው በጎ ነገርን ማሰብ እንጂ ክፋትን ስላለማድረግ ነው የሚያወራው። እባብን ሲያነሳ ደግሞ የእባብ ኔቸር ሰራውንዲንጉን ሁሉ በሚያይበት ፖዚሽን ነው ራሱን የሚያስቀምጥ። አንድ ሚስጥር ልንገራችሁ። መንገድ ላይ የሚያልፍ እባብ አይነድፋችሁ። ስለ እባብ በደንብ ወቁ። እያለፈ አታክ ልታረገው ከመሰለው ካሳደድከው ነው የሚነድፍ እንጂ እያለፈ አይነካም እባብ። ለምንድን ነው እንደዛ የማያረገው ካላችሁ፣ እባብ መጀመሪያ የሚያስተካክለው የሚቀመጥበትን ስፍራ። እባብ ቤት በኩል የሰው ቤት እንደገባ አይታችሁ ታውቃላችሁ? በእንግሊዝኛ እኮ እንደውም ስኔኪ ስኔክ ይባላል እኮ። ቤት ጋር እንደገባ አታውቁም። የት ጋር? እባብ መጀመሪያ የሚቀመጥበትን ፖዚሽን ነው የሚያስተካክለው። ስለዚህ ሲያወራ እንደ አማኝ ግራውንድ በሌለ ነገር አትጋጭ፣ አስተካክል ራስን እያለ ነው። እንደ እባብ ብልሁ ሲል ከኔ ጋር ናችሁ? የምትጋፈጡበትን ሳይሆን ኢንቫይሮንመንታችሁን መጀመሪያ ቼክ አድርጉት፣ አስተካክሉት፣ ፖዚሽናችሁን አስተካክሉት። ህንዶች ናቸው ብዙ ጊዜ እባብ ትርኢት የሚያሳዩት። እባብ አይታችሁ ታውቃላችሁ? ቀስ ብሎ የሚያደርገው ነገር ምንድን ነው? አካባቢውን ነው የሚቃኝ፣ ዝም ብሎ አያደርግም። ለምን ካላችሁ አንዴ የሚተኩሰው መርዝ ደግሞ ያወጣው። ስለዚህ ጠብቆ ነው አታክም ያደርገው። ስለዛ ነው የሚያወራው። ስለ ጥርጣሬ መንፈስ አወራችሁ በሰዎች ጋር ስላለው ነገር ሰዎችን በማስተዋል ስለመመልከት ወይም ደግሞ ሰዎች ስለሚያደርጉት ነገር ኦብዘርቭ ስለማድረግ አይደለም ማወራችሁ። ሰውን ውደዱ እንዳታምኑ።
ሰውን ወዳችሁ ስትቀርቡ ሰውየውን ነው የምትሸከሙት፣ ጉድለቱንም እያወቃችሁ። ገብታችኋል አይደል? አብዛኛው ሰው ላይ የሚያዝነው ለምንድን ነው የሚመስላችሁ? መውደድ ብቻ አይደለም፣ አምኖ ስለሚጎዳ። ያ ማለት ሰውየው ማመን ኤክስፔክቴሽን ክሬት ያደርጋል። እግዚአብሔር ሰውን ሳይሆን እሱን እንድታምኑ ነው የሚፈልገው። ከኔ ጋር ናችሁ? አብዛኞቻችሁ ሪዝን ብላችሁ የምታነሱት ነገር ያዘናችሁባቸው፣ አስቀየሙኝ የምትላችኋቸውን ሰዎች ዘርዝሯቸው። ኤክስፔክት ስላረጋችሁ እግዚአብሔር ከሰው ይጠብቃችሁ። ከሰው ይጠብቃችሁ። ከሰው ብቻ አይደለም፣ ከሰው መንፈስ ይጠብቃችሁ። የሰው መንፈስ ከአጋንንት ይከፋል። አጋንንት ጮህ ይወጣል። የሰው መንፈስ ከባድ ነው። ባይዘው አጋንንት ጮህ ብለህ ታስወጣዋለህ። በሰው እንትን ኢንፍሉዌንስ ያለ ሰው ምን ብለህ ታስጮዋለህ? ከሰዎች መጠበቅ መልካም ነው። ሰዎችን በአትኩሮት በብዙ አንግል ማየት ኢትስ ጉድ። እሱን አይደለም ያልኩት። እግዚአብሔር ግን ሲናገራችሁ ወደዚህም ወደዚያም አትዩ። ስትሬት እግዚአብሔር ወዳላችሁ ብቻ ፎከስ አድርጉ። እስቲ አሜን በሉ። አጋንንት በምድር ላይ በተለይ በአማኝ ሕይወት የሚጠቀመው ትልቁ መሳሪያ፣ ትልቁ የአጋንንት መሳሪያ ጥርጣሬ። አደገኛ የአጋንንት ዌፐን ነው። አደገኛ የአጋንንት ዌፐን ነው ጥርጣሬ። አደገኛ የአጋንንት መሳሪያ፣ አደገኛ ከመታስቡት በላይ አደገኛ። የእግዚአብሔርን ክንድ እንዳይገለጥ ብሎክ የሚያደርግባችሁ ጥርጣሬ። በሕይወታችሁ የእግዚአብሔር በረከት በስቶ ወደ እናንተ እየመጣ ብሎክ የሚያደርገው ጥርጣሬ አንዳንድ ጊዜ ፈራው እኔ ይሄ ነገር ይሆን ምናምን እንዳይመስላችሁ። በእግዚአብሔር ዓለም የሚሰጠው ሜሴጅ አለ። ጥርጣሬ እነግራችኋለሁ። በእግዚአብሔር ዓለም የሚናገረው ነገር አለ። ጥርጣሬ አለ። ስለዚህ መንፈስ ዓለም ከንግግራችሁ በላይ መንፈሳችሁ ሪፍሌክት ያደረገውን ኔቸር ነው አንደርስታንድ የሚያደርገው። አንዳንድ ጊዜ አንዳንድ ሰዎች አይታችሁ እኮ ምንም ሪያክት አያደርጉ፣ ስፒሪታቸው ግን ኮኔክትድ። እንደዛ አይነት ሰዎች እንዴ እኔ እንደዚህ የሆንኩ ትላለ፣ ለነሱ ይመለሳል። ፊዚካል አይደለም ነገሩ፣ መንፈሳዊ። ጥርጣሬ አደገኛ በረከታችሁን የሚያንቅ እናንተን የሚገል የአጋንንት መሳሪያ። አጋንንት የእግዚአብሔር በረከት የእግዚአብሔር እጅ በኃይል ተገልጦ በኃይል እንደሚሰራ የእናንተ ነገር ሊለቀቅ እንደሆነ ያን ጊዜ ሲያቅ ጥርጣሬን ዝም ብሎ በፍርሃት ብቻ አይደለም ያመጣላችሁ፣ የሆነ ፒክቸር ይለቅባችኋል። ፒክቸር ስፒሪታችሁ ላይ ይለቃል። ለምሳሌ ምን አይነት ፒክቸር ካላችሁ፣ ኑ ወደዚህ ቦታ እንሻገር ወይ የሆነ ሰፈር አቋርጣችሁ ሂዱ፣ የሆነ መንደር ውስጥ ጫካ ውስጥ ብትባሉ ማለት ነው። የሰማችሁት ቮይስ እሱ ነው ብላችሁ አስቡ። አጋንንት ሲመጣ አልፋችሁ ከምትሄዱበት ቦታ በረከት እንዳለ ካወቀ እንደዚህ ይላችኋል፣ አውሬ ቢኖርስ እንትን ቢኖርስ። ስለዚህ ጥርጣሬ የሚጀምራችሁ ኔጌቲቭ ፒክቸር እየሰጠ ነው ማለት ነው። ልጅ ወይ ፋሚሊ የሆነ ሰው ታሞ መጥቶ ይኸውላችሁ፣ ለምሳሌ ሰዎች እዚህ ይመጣሉ፣ ካንሰር፣ HIV፣ ብዙ ነገር ብዙ ጉዳይ ይዘው ይመጣሉ። የሚፈወሱ ሰዎች ስጸልይላቸው አውቃቸዋል። ደግሞ የሚመጡትንም አውቃቸዋል። የሚሰራው አንድ ኃይል ነው። የሚያስመጣቸው ጉዳይ ግን ለምንድን ነው ካላችሁ፣ እዚህ እየጸለያችሁላቸው ዶክተር ጋር ቀጠሮ ካላቸው ቀጠሮ እንደዚህ ቢሆንስ ከዛስ ምን አደርጋለሁ ዳውት ይልክና የተጸለየውን ብሎክ ያደርጋል። አንዳንድ ጊዜ ኢቭን ሌላ ነገር የሚልክባቸው አጋንንት እዚሁ ቁጭ ብላችሁ በረከታችሁ ቀን ዛሬ ከሆነ ቆይ ውጣ እቤት እንደዚህ ሆኖ እንትን ሆኖ የሆነ ነገር ይከትብሃል። የሆነ ነገር ውስጥ ይከትባችኋል። ጥርጣሬን የሚያርቅላችሁ ፎከሳችሁ ነው። የትኛው ድምፅ ላይ አትኩሮት ሰጣችሁ ትሰማላችሁ ነው ጥያቄ። ከኔ ጋር ናችሁ? አጋንንት ጥርጣሬን ልብ ውስጥ የሚከተው፣ ለምሳሌ አሁን እርቦት የሚጠይቃችሁን ሰው ሚሊዮነር ትሆናለህ ብትሉት በሽተኛ ነው እንዴ ሰውዬ ብሎ ነው የሚያያችሁ። ሰይጣን ልክ እንደዚህ አይነት ነገር ሲመጣ ይናገራል። እንዴ እቤትስ እንዴ አረ ዝም ብል እያላገጠብህ ነው አረ ስታተስህን እግዚአብሔር ስታተስህን አይቶ አይናገርም። ሰይጣን ግን ስታተስህን እንድታይ ነው የሚያደርገው። እግዚአብሔር በራሱ ሁኔታ ነው እንጂ የሚናገረው በእናንተ ሁኔታ አይናገርም። ለዛ ነው ሐዋርያው ጳውሎስ ይሄ ስለገባው ዳዊትን ለመምታት ነው ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ደም ጋር አልተማከርኩም። ለምን? ስጋና ደምን ከተማከረ ብቁ አይደለም እያለ ይሰብኳል። የመጣው ክብር ከፍ ያለ ስለሆነ የታጨበት ነገር ከፍ ያለ ስለሆነ ብቁ አይደለም ይሉ። ስለዚህ አልተማከርኩም ማለት ነው። ይሄን ካለ ነኝ ብለ ተቀብለ ሂድ። እስቲ አሜን በሉ። እስቲ አሜን በሉ። ብዙዎች የክብር በር ይከፈትላቸዋል። ዛሬ ነገራችሁ የሚቀየርበት ምሽት ዛሬ ነው። ነገም አይደለም፣ ከነጎዲያም አይደለም፣ በኋላም አይደለም፣ አሁን ነው የሚከፈተው። እስቲ አሜን በሉ። አሁን ብለ ካመንክ እግዚአብሔር አሁን ነው የሚያደርገው። አንድ ነገር ወቁ፣ እግዚአብሔር ነገም ትላንትም ወደፊትም ላይ አይደለም ያለው። እግዚአብሔር አሁን ውስጥ ብቻ ነው ኤግዚስት የሚያደርገው። ለምንድን ነው ጥርጣሬ መንፈስ ዓለም ላይ ብዙ ነገር ብሎክ የሚያደርግባችሁ? ይሄ የመጽሐፍ ቅዱስ ክፍል ላይ አሁን ያነበብኩላችሁ ላይ ጥርጣሬ ይኸውላችሁ፣
ጥርጣሬ የሚለው ቃል የግሪክ ቃል ነው የተጻፈው። ይሄ የግሪክ ቃል ጥርጣሬ የሚለው ዲያክሪኖ ይባላል። ዲያክሪኖ ማለት ሁለት ቃል ነው ያለው፣ ዲያና ክሪኖ የሚል። ዲያ የሚለው መወሰን ማለት ነው። ክሪኖ የሚለው ደግሞ መለየት ማለት ነው። ስለዚህ ዲያክሪኖ ማለት ወስኖ ራስን መለየት ማለት ነው። ስለዚህ መንፈስ ዓለም በተነገራችሁ ነገር ላይ ስትጠራጠሩ የሚያውቀው አልስማማም ብለ ራስን እየለየ እንደሆነ። ለዛ ነው ጥርጣሬ የእግዚአብሔርን እጅ እንዳይገለጥ ብሎክ የሚያደርግባችሁ። ከኔ ጋር ናችሁ? በየትኛውም ሁኔታ ውስጥ ብትሆኑ እግዚአብሔር ለተናገራችሁ ነገር ልባችሁ መጠራጠር በጀመረበት በዛችሁ ቅጽበት እግዚአብሔርን ነው ከስራችሁ የምታርቁት። ከኔ ጋር ናችሁ? ጥርጣሬ አደገኛ ነገር ነው፣ ኖርማል እንዳይመስላችሁ። መንፈስ ዓለም ለእናንተ እንዳይመልስ ብሎክ ያደርገዋል። ምሳሌ ላንሳላችሁ። የማቴዎስ ወንጌል ላይ ታስታውሳላችሁ። ጌታ ኢየሱስ በባህር ላይ እየተራመደ ሲመጣ ሲያዩት ምታት መሰላቸው። ከዛ አትፍሩ እኔ ነኝ አላቸው ይላል። ልክ እንደዛ ሲላቸው ጴጥሮስ እንደዚህ ያለ፣ ጌታ ሆይ አንተ ከሆንክ ጥራኝ አለው። ከዛ እንደዚህ ያለው ና አለው። ና ሲለው ና የሚለውን ወርድ ስለሰማ ቀጥ ብሎ እየመጣ ነበር። መጽሐፍ ቅዱስ በዙሪያቸውም ሌሎች ታንኳዎች ነበሩ ይላቸዋል። ማዕበል ስለነበረ ሲያየው አጋንንት ወሬን ያቀበለው። ማዕበሉ ያሰምጣል፣ እየው መርከቦቹ እንዴት እንደሚያደርግ፣ እየው እንደዚህ እንደሚሆን የጥርጣሬ ወርድ ነው የሰጠው። የዛችሁ ቅጽበት ላይ መስመጥ ጀመረ። በደንብ ስሙኝ። እዚህ ጋር እየሰመጠ ያለ ጌታ ጸጥ ብሎ ነው እያየው ያለው። እየሰመጠ ሮጦ ጌታ ሰመጥክ እንዴ ብሎ አላነሳው። ጌታ ለጥርጣሬው መልስ አልሰጠው። ለምን ተጠራጠርክ ብሎ ነው የተናገረው። ጌታ መልስ የሰጠው ጌታ ሆይ አድነኝ ላለው ቃል እንጂ ለጥርጣሬው ዝም ነው ያለው። በየትኛውም ሁኔታ እግዚአብሔር ለተናገራችሁ ነገር ልባችሁ ከተጠራጠረ እግዚአብሔር እጁን አያስገባም። ሰይጣን ለዛ ነው በብዙ ብሎክ የሚያደርጋችሁ፣ ልባችሁ እንዲጠራጠር የሚያደርገው። ለጴጥሮስም ጥርጣሬው እያሰመጠው ነው። ጌታ እንዲረዳው ያደረገው ግን አድነኝ የሚለው የጴጥሮስ ጩኸት ነው። ከኔ ጋር ናችሁ? ላንብብላችሁ እሱን ቃል። እሺ፣ ማቴዎስ ወንጌል ምዕራፍ 14 ቁጥር 26 የመጨረሻ ይቺን አንብቤላችሁን ጨርሰናል። ምዕራፍ 14 ቁጥር 26 ከ26 እስከ 31 ያለውን ላንብብላችሁ። እንደዚህ ይላል፣ ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮኹ። ወዲያውም ኢየሱስ ተናገራቸው፣ አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ነገር ግን የንፋሱ ኃይል አይቶ ፈራ፣ ሊሰጥምም በጀመረ ጊዜ ይላል። ሰምታችኋል? የንፋሱን ኃይል አይቶ ይው እዚህ ጋር የሚላችሁ ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠርክ አለው። ሰምታችኋል? ና ያለው ጊዜ በኢየሱስና በታንኳው መካከል ዲስታንስ አለ። እየሄደ ነበረ። ኢየሱስ ጋር ሊደርስ ሲል ማዕበል አይቶ ፈራ ይላል። ወዲያው ሰመጠ ይላል። ጌታ ሲሰምጥ አይደለም ያስጣለው፣ አድነኝ ብሎ ሲጮህ ነው ያዳነው። እያዳነው ግን አንድ ነገር አለው፣ አንተ እምነት የጎደለ ለምን ተጠራጠርክ? የገደለ ጥርጣሬው ነው። ውሃውማ መሬት ሆኖልህ እየሄድክ ነበር። መሬት እንዳይሆን የከፈትከው የልብ ጥርጣሬ ነው። ያዳነው ከጥርጣሬው ሳይሆን ያዳነው ስለጮኸ ነው። በየትኛውም ሁኔታ እግዚአብሔር በተናገራችሁ ነገር ልባችሁ ጥርጣሬ ውስጥ ከገባ የእግዚአብሔርን እጅ ፈቅዳችሁ አርቃችሁት አይደለም። እግዚአብሔርን ሕይወታችሁ ውስጥ ሕይወታችሁን መለወጥ እናንተም መለወጥ ከፈለጋችሁ እራሳችሁን እንኳን አትጠራጠሩ። ለዛ ነው መጽሐፍ ቅዱስ እንደዚህ ይላል፣ በልብ ሳትጠራጠር አለ ይሄን ተራራ ተነቅለ ወደ ባህር ልብ ውረድ ብትለው ይሄዳል። አብዛኛው ጊዜ በሕያው አምላክ ፊት ነው መነግራችሁ። አንዳንዱን ነገር ጌታ ሆይ በአንተ መንፈስ ውስጥ ስላለው እንኳን ቦልድነስ ሰጠኸኝ እላለሁ። ምክንያቱም በኖርማል አይምሮ ሆኜ ሳይሆን እኔ ነኝ ያወራሁት እላለሁ። አንዳንድ ትንቢት እኮ ሲመጣ ተናጋሪውንም ያጠራጥራል እንኳን እናንተ። እግዚአብሔር ግን ሲናገር ሁኔታችሁን አይቶ አይደለም ራሱን አይቶ ነው። እግዚአብሔር ደግሞ ዛሬ ልኮኛል። የሆኑ ሰዎችን በራቸውን አስከፈት ብሎኛል። የሆነ የክብር በር አለ። በእድሜ ዘመናችሁ ለፍታችሁ ያልደረሳችሁበት፣ በእድሜ ዘመናችሁ ያላያችሁት የሆኑ የበረከት ደጆች ይከፈታሉ። የእግዚአብሔር እጅ ብቻ ያለበት ከእግዚአብሔር የሆነ የበረከት በር ይከፈታል። ተከፈተ በኢየሱስም፣ ተከፈተ በኢየሱስም፣ ተከፈተ በኢየሱስም፣ ተከፈተ በኢየሱስም፣ ተከፈተ።